And Miles, what do you like to do? I like to play football and lots of other sports. What do you want to be when you grow up? I would like to play football professionally. ሰላም እንደምናላችሁልኝ ክብራና ክብራን ተወዳጆቹ የመድፈኞቹ ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። የመግቢያው ሙዚቃ በፊት ላይ የሰማችሁት አንድ ጹጨ ወይም ሕፃን ልጅ ንግግር አለ አይደለም መቼም ማን እንደሆነ የምትገምቱት ይመስለኛል። ሉዊስ ማይልስ ስኬሊ ነው። ይሄ በጣም ወጣት በነበረበትና በአርሰናል አካዳሚ የመጀመሪያ ጊዜያቶች ወቅት የተናገረው ንግግር ነው። ፕሮፌሽናል ኳስ ተጫዋች መሆን እንደሚፈልግና በአርሰናል ማሊያ ላይ እግር ኳስን ሲጫወት መመልከት የልጅነት ህልሙ እንደሆነ የሚናገርበት ነው። አሁን የልጅነት ህልሙ ተሳክቶ ፕሮፌሽናል ኮንትራት መፈረም ችሏል። የአርሰናል ተመራጭ የመጀመሪያ የግራ መስመር ተከላካይ ነው። እንዲሁም ደግሞ የእንግሊዝ ብሔራዊ ቡድን የመጀመሪያ ተመራጭ የግራ መስመር ተከላካይ ነው። ግን ኮንትራቱን ሲፈርም በጣም ውስብስብ ነበረ። እኔ የመጀመሪያ ነው እንደዚህ ዲቴይሎችን ሳነብ፣ እናንተ ታውቁ ይሆን አይሆን አላቅም፣ ግን በጣም አስገርሞኛል። አንድ ተጫዋች ኮንትራቱን ሲያድስ የሚገኙት የባለሙያዎች ብዛት፣ ስፋት፣ ከተጫዋቾች ወገን ከክለብ ወገን የሚገኙት የህግ ባለሙያዎች፣ የዳታ ባለሙያዎች በጣም ብዙ ሰዎች ነው የሚገኙና ኤቭሪ ዲቴይልስ ነገር ማንበብ ችያለውና በሉዊስ ስኬሊ የኮንትራት ማደስ ላይ የተሳተፉ ሰዎችን ከመጀመሪያው የኮንትራቱ የመጀመሪያ ቀን ጀምሮ እስከ መጨረሻው ላይ ላስዳሰሳችሁ ከናንተ ጋር ቆያለሁ ማለት ነው። አብራችሁን ቆዩ። የመጀመሪያ ኤክስፒሪየንስ ነው፣ ለናንተም አዲስ ይሆናል ብዬ አስባለሁ። ስለዚህ የምትገረሙበት ፕሮግራም ይሆናል ብዬ አስባለሁ። የተለየ ፕሮግራም ነው ይዤላችሁ የመጣሁት። ደግሞ በቆይታችሁ ወቅት ሁሌ ከናንተ እንደምንፈልገው ሰብስክራይብ አድርጉልን፣ እንዲሁም ደግሞ ላይክ አድርጋችሁ ቪዲዮአችሁን ጀምሩ። ላይክ ማድረግ ለናንተ በጣም ጥቂት ሰከንድ ስራ ነው፣ ለኛ ግን ብዙ ቦታ ብዙ ሰዎች ጋር እንድንደርስ ይረዳናልና እሱን አድርጉልን። ስለምታደርጉልን አብራችሁ ስለምትከታተሉ ደግሞ ሀሳብ አስተያየቶቻችሁን ስለምትሰጡን ከልብ እናመሰግናለን። ወደ ቪዲዮ እንሄዳለን። ሉዊስ ማይልስ ስኬሊ ነምበር 49 ስለ ኮንትራቱ በነበረ የመጀመሪያ ቀን ስብሰባ ላይ ነበር ማይልስ ሉዊስ ስኬሊ በጣም ብዙ ሰዎችን ያስደነቀ ንግግር ያረገው ወይንም በቅርብ የሚያውቁትን እንኳን ወይም ደግሞ በቅርብ እያሰለጠኑ የሚገኝ ሚካኤል አርቴታን እንኳን ያስገረመ ንግግር ማድረግ የቻለ ይሉታል። በ8 ዓመቱ ነበር የአርሰናልን ካምፕ የተቀላቀለ። አሁን 18 ዓመቱ ላይ ነው የሚገኘው። በመጀመሪያው ስብሰባ ላይ የአርሰናል ውሳኔ ሰጪ አካላት በሙሉ ተገኝተው ነበር። ለአንድ 18 ዓመት ታዳጊ እንደዚህ አይነት ስብስብ ወይም ደግሞ የኤክስኪዩቲቮች ብዛት ስለመገኘቱ ከዚህ ቀደም በአርሰናል ቤት ውስጥ እርግጠኛ አይደለንም ይላሉ። በስብሰባው ላይ ሚካኤል አርቴታ ነበር፣ የቡድኑ ዋና አሰልጣኝ፣ የአካዳሚ ማናጀር የሆነው ፐርማት ሳከር አለ፣ የቀድሞ የአርሰናል የመሃል ተከላካይና አምበል በአርሰን ቪንገር ዘመን ከኮሲሊያኒ ጋር ለረጅም ጊዜ የተጣመረው ማለት ነው። ጊዜያዊ ስፖርቲንግ ዳይሬክተር የነበረው ጄሰን አይቶ ነበረ። ምክንያቱም በዛ ወቅት ላይ አንድሪያ በርታ የክለቡ ስፖርቲንግ ዳይሬክተር ሆኖ ገና አልተሾመም። የመጀመሪያውን ዲሊንግ ወይም ደግሞ የኮንትራት ጉዳይ በሚነጋገሩበት ወቅት ማለት ነው። ዳይሬክተሩ ፉትቦል ኦፕሬሽኑ ጄምስ ኪንግ፣ የተጫዋቾችን ከህግ አንጻር ያለ የድርድሮች የሚመራው ጄምስ ኪንግ ተገኝተው ነበር። እነዚህ ሁሉ በተገኙበት ስለ ኮንትራቱ ላይ ሲደራደሩ የመጀመሪያው ንግግር ማድረግ ቻለ ነው የሚባለው እና ለ18 ዓመት ልጅ ማይታመን ንግግር ነው መናገር የቻለው ይላሉ። እንግዲህ ስኬሊ ምን አለ ይላል ዴቪድ ኦርሰን በሃሊንድ ያጋጠመውን የተማረውን ያገኛቸውን ቫልዩዎች እሴቶች በሙሉ ዘረዘረና ተናገረና አርሰናል ለሱ ምን ማለት እንደሆነ ስለ ራሱ እሴቶች፣ አመለካከቶች፣ ስለ እምነቶች ሜዳዎች ምን እንደሚፈልግ ሁሉ መግለጽ ቻለ እና የሚጠቀማቸው ቃላቶች ሁሉ በጣም በሳልና የሆኑ ቨርነለብል ነበሩ ይላል። በግልጽነት ነበረ ሲናገራቸው ነበረዋል። እሱ ላይ ተጽዕኖ ስላሳደሩ ሰዎች፣ ስለሚያከብራቸው ሰዎች፣ የእግር ኳስ ህይወቱን ስለቀየሩ ሰዎች ሁሉ መናገር ቻለና ከእግር ኳስ ውጭ ያለና አሪያ ስለሚያደርገው ስለ ኮቢ ብራያንት እና የማምባባ አስተሳሰብ ስለሚባለው ወይም ደግሞ ማምባባ ሜንታሊቲ ስለሚባለውና በሱ ውስጥ ስለቀረጸው የኮቢ ብራያንት የቀድሞው የባስኬትቦል ተጫዋች ሜንታሊቲ አስተሳሰብ ሁሉ መናገር ቻለ። ከዛ በኋላ 49 እንግዲህ የአንድ የአካዳሚ ተጫዋች ወደ ፕሮፌሽናል ኮንትራቱን ሲያሳድግ ደግሞ በጣም ትልቅ የሚባለው ፕሮፌሽናል ኮንትራት ነው ለሱ የቀረበለትና ምክንያቱም የዋናው ቡድን አካል ስለሆነ ማለት ነውና ቁጥር መቀየር የሚጠበቅ ጉዳይ ነውና 49 ቁጥርን ይቀይራል ተብሎ ይጠበቅ ነበር። አርሰናልም ኦፕሽን የሚሆኑ ቁጥሮችን ይዘውለት ነበር ጠረጴዛ ላይ ተቀምጦ አሉና 49 ቁጥር መቀየር እንደማይፈልግና ደጋፊዎች እሱ ጋር የተዋወቁበትን የመጀመሪያ ቁጥር ይዞ እንደሚቆይ በአርሰናል ውስጥ እስከ መጨረሻው ድረስ በዚህ
የማሊያ ቁጥር እንደሚቆይ መግለጽ ቻለ ማለት ነው። እሱን በጣም አስገርማቸዋልና እሱን ለሚደግፉት ሰዎች ከአርሰናል ጋር ረጅም ህልም እንዳለው እሱ ጋር እየተከታተሉት ላሉ ሰዎች ወይም ደግሞ እሱን ላሳደጉ ሰዎች ለነ ሚኬል አርቴታ ከቡድኑ ጋር ረጅም ጉዞ ረጅም ህልም እንዳለው ገለጸላቸው ነው የተባለውና እዛ የነበሩ ሰዎች ሁሉ በጣም ነው የተደነቁት በዛ ንግግር አሉና በጣም መደነቃቸው የበዛ ነበርና ሐሳቡን መግለጹ ብቻ ሳይሆን በኮንትራት ውስጥ በጣም በግልጽነት ለአርሰናል ያለውን ፍቅር ለአርሰናል ኤክስኪዩቲቮች መግለጹ በጣም የሚገርም ነው። አንድም እንደዚህ በጣም ታማኝ ክለብ የምትወድ ሰው መሆንክን ስትገልጽ እና እንደማትለቅ ስትገልጽ የኤክስኪዩቲቭ ሰዎች ከደሞዝ ላይ ሊቀንሱብህ ይፈልጋሉ ወይም ደግሞ ያለን ታማኝነት ሊጠቀሙበት ይፈልጋሉ። አንዳንድ ተጫዋቾች እንደዛ ማድረግ አይፈልጉም። ሊለቁ እንደሚችሉ ማስፈራራት፣ ትልቅ ደሞዝ እንደሚፈልጉ ወይም ደግሞ አማራጮች እየቀረቡላቸው እንደሆነ ነው የሚናገሩት። እሱ ግን እንደዛ ማድረግ አላስፈለገውም ማለት ነው። በጣም ነው የተገረሙት። ከዛ ምን ይላሉ መሰላችሁ? እዛ ድርድር ውስጥ ከነበሩ ሰዎችና ስለ ድርድሩ የሰማው ጄምስ ማክኒኮላስ ማለት ነው ሎካል ቦይ የሆነ የአካዳሚ ሰው በስታዲየሙ 2 ማይልስ ርቀት ላይ ለተወለደ ልጅ እንደዚህ አይነት ንግግር ሲያደርግ በጣም ያስገርም ነውና ኮንፊደንሱን አገላለጹ ሲመለከቱ በራስ መተማመኑ ሲመለከቱ የሚቀጥለው የቡድኑ አምበል እንደተገኘ ያህል ነው ስሜት የተሰማቸው ሚኬል አርቴታ ፐርመርቲ ሳከር ነው ብለው የገለጹ ከዛ ከመጀመሪያው ድርድር በኋላ ማለት ነው። እንግዲህ ከዓለማችን በጣም ውድ ተከፋይ ቲኔጀር ተጫዋቾች ውስጥ አንዱ የሚያደርገውን ኮንትራት ነው በአርሰናል ቤት ውስጥ የተፈራረመው 5 ዓመታት ያህል በአርሰናል ቤት ውስጥ ይቆያል ማለት ነው። በዛ ድርድር ውስጥ እንግዲህ በጣም ጥሩ ጅማሮ አረጋ ይሉታል ወይም ደግሞ ጥሩ ንግግር በማድረግ ድርድሩን አስጀምረው ይላሉ። በእሱ ሳይድ ውስጥ በድርድር ውስጥ የነበረች ሰው እናቱ ነች። ማርሲያል ሉዊስ ትባላለች። እሱን የምትወክለው ወይም ሪፕሬዘንት የምታደርገው እናቱ ነች። ግን ተራ እናት ብቻ አይደለችም። በፉትቦል ቢዝነስ ማስተርስ ዲግሪ ያላት የፊፋን ፉትቦል ኤጀንት ኤግዛም ማለፍ የቻለች ፕሩቭን የሆነች ኤጀንት ነች ለሱ ማለት ነው። እሱን የእሱን የእግር ኳስ ህይወት ለመከታተል ስትል ብቻ ነው ወደ እግር ኳስ ሙያ ውስጥ የመጣችው። ከልጅነቱ ጀምሮ በአካዳሚ ያደረጋቸው እያንዳንዱ ትሬዲንግ እና ጨዋታዎች ስትከታተል ነበር። አሁን ውጤታማ ነች። በለንደን ውስጥ ነምበር 1 ፋን ክለብ የሚባል ካምፓኒ አላት ወይም ደግሞ ኤጀንሲ አላት። የዛ መስራችና ባለቤት ነች። ይሄ ካምፓኒ ምን ይሰራል መስላችሁ? ወጣት የእግር ኳስ ተጫዋቾች ቤተሰቦችን ኔትወርክ ማስተሳሰር ነው ከክለቦች ጋር ማለት ነው። ለምሳሌ ኢተን ዋናሪ፣ እሱ ኤሚሊ ስሚዝሉስ ምናምን ያሉ ወጣት የአካዳሚ ተጫዋቾች ገና ወጣት በነበሩበት ጊዜ ቤተሰቦቻቸው ስለ ልጆቻቸው የወደፊት የእግር ኳስ ፕሮፌሽናሊዝም በደንብ ይጨነቃሉና እነዛን በአንድ ኔትወርክ ውስጥ ማሰባሰብና ወደፊት ልጆቻችን እንዴት አይነት ፕሮፌሽናል ተጫዋች ይሆናሉ የሚለውን ጉዳይ የሚነጋገሩበት ክለብ ነው። የዛ መስራች ነች የሉዊስ ስኬሊ እናት ሲያ ሉዊስ ማለት ነው። እሷ ነች የምትደራደረው። ግን እሷ ብቻ አልነበረችም በሱ በኩል እንደ ወኪል ሆና የቀረበችው ማለት ነው። ምክንያቱም በጣም ሌሎች ኤክስፐርቶች ነበሩት። በጣም የሉዊስ ስኬሊ ኮንትራት እና ሉዊስ ስኬሊ እየሄደበት ያለው መንገድ ማመናችሁን በጣም ሲበዛ ፕሮፌሽናል ነውና ብዙ ኤክስፐርቶች ነበሩ። አንደኛው የስፖርት የህግ ባለሙያ ነው ዳንኤል ጌ ነበር አብሮት የነበረው ማለት ዳንኤል ጌ ማለት እሱንና ቤተሰቡን በጣም የሚያቀራርብ ሰው ነው። ግን በጣም ፕሮፌሽናል የህግ ባለሙያ ነው። ምክንያቱም በራይስ ኮንትራት ጉዳይ በራይስና በአርሰናልና በቤተሰቡ ጉዳይ ላይ ረጅም ድርድር ካረጉ ሰዎች አንዱ ነው። አሊሲያ ሩሶን ታስታውሷታላችሁ ብዬ አስባለሁ። አሊሲያ ሉዊስ ማለት ከማንቸስተር ዩናይትድ ወደ አርሰናል የመጣች የሴት ቡድኑ ስትራይከር ነች። 9 ቁጥር ማሊያ የምትለብሰው ዋናዋ ስትራይከር ያርሰናል ማለት ነው። በእሷም ጉዳይ ላይ ከወንድሟ ሉካና ከአርሰናል ጋር ረጅም ድርድር ያደረገ ሰው ነው። እሱንም ተጠቅመውበታል ወይም ደግሞ እሱ በድርድሩ ላይ ነበረ። ስኬሊ በኮንትራቱ ጉዳይ ላይ እግር ኳስን ቅድሚያ ቢሰጥም በተለያዩ ጥቅማ ጥቅሞች ጉዳይ ላይ በሚያስፈልጉትና በእግር ኳስ ጆርኒው ላይ አጠቃላይ አክቲቭ ሮል ነበረው ነው የሚሉት። ወይም ደግሞ እናቱ ብቻ እንድትነጋገርለት ወይም ደግሞ ይሄ እግር ኳስ ተጫዋች በብዙ ጊዜ በህግ ጉዳዮች ላይ ብዙ ክፍተት እንዳለባቸው ብዙ እንደማያውቁ ዝም እንደሚሉ እግር ኳሰኛ ተጫዋቾች አልነበረም። ወይም ፍላጎቶቻቸውን ለኤጀንቶቻቸው ተናግረው ዝም እንደሚሉ ኳሰኞች አልነበረም። አክቲቭ ሩል ነበረው በድርድሩ ነው የሚሉት። እንግዲህ 18 ዓመት ወጣት ተጫዋች ነው። ማርሲያ ባህላዊ በሆነ ድርድር ውስጥ አልነበረም ከአርሰናል ጋር የተደራደረች ወይም ደግሞ እንደተለመደው ፋይናንሻል የሆኑ ጉዳዮችን ብቻ ያነሳች ደሞዙ እንደዚህ መሆን አለበት፣ ጥቅማ ጥቅሙ እንደዚህ መሆን አለበት፣ የምስል መብቱ እንደዚህ መሆን አለበት እያለች ብቻ አልነበርም ያወራችሁ ይላሉና የአርሰናል ሰዎችን በጣም አስደንቃለች። ማርሲያ ስለሱ እድገት ነው በደንብ አጽንኦት ሰጥታ የተናገረችው ማለት ስለ እግር ኳስ ጆርኒው ስለሚጫወቱባቸው የጌም ብዛቶች ስለሚጫወቱ ቫልዩ አርሰናል የእሱን የእግር ኳስ ህይወት እንዴት እንደሚያሳድገው በእነዚህ ጉዳዮች ነው በጣም ዲፕሊ ስትናገር የነበረው ነው
የተባለ አባቱም ነበር ፓውል ልጃቸው እንዴት እንዳሳደጉት ከአርሰናል ምን እንደሚፈልጉ መግለጽ ቻለው እና አርሰናል ምን እንደሰጣቸውም ተናገረ ነው ይባል። ፓውል አርሰናል ምን እንደሰጣቸው በአካዳሚ ውስጥ ሉዊስ ስኬሊ እድገት ውስጥ ምን አይነት አስተዋጽኦ እንደነበሩት ሲናገር መርሳከር በጣም ደስተኛ ነበር ነው የሚለው። በተለይ ደግሞ መርሳከርና የአንደር 18 አሰልጣኝ የሆነውን አዳም ብሬኬል ስም ጠቅሶ ፓውል አመሰገናቸው። በኮንትራቱ ድርድር ላይ በጣም ደስተኛ ነበሩ ነው የተባለው። በኮንትራቱ ላይ የተገኙት አናሊቲክስ ኤፍሲ የሚባል የእግር ኳስ አማካሪዎችም ነበሩ። አናሊቲክስ ኤፍሲ የአንድን እግር ኳሰኛ ተጫዋች የግል ዳታ የሚመዘግብ ተቋም ነው ማለት ነው። የኬቪን ዴብሬንን የግል ፐርፎርማንሶች ሜዲያ ውስጥ የሚያደርጋቸውን ፐርፎርማንሶች እያንዳንዱን ዳታዎች ይመዘግባል፣ ስታቶች ይመዘግባል። ለተጫዋቹ ስታቱን ይሸጣል ማለት ነውና ስኬሊም ይህን የዳታ ካምፓኒ ከሱ ጋር እንዲሰራ ስለሚፈልግ በድርድሩ ላይ እንዲገኝ ማድረግ ችሏል። ግን ከኬዲቢ ጋርና ከሉዊስ ስኬሊ ብቻ ጋር አይደለም የሚሰራ ይህ ካምፓኒ አናሊቲክ ኤፍሲ የሚባለው ማለት ነው። በአርሰናል ውስጥም ከቢን ዋይት ጋር የሚሰራ የዳታ ተቋም ነው። እሱም ተገኝቶ ነበረ ነው እንግዲህ የሚሉት በድርድሩ ላይ እንግዲህ ምን ያህል አንድ የእግር ኳስ ድርድር የተጫዋቾች ውል ምን ያህል ሰዎችን ሊያካትት እንደሚችል የምትመለከቱት ነው ማለት እንችላለን። ኢንፎርማል የሆኑ ወሬዎች የተጀመሩት ማርች ላይ ነበረ። ባለፈው የውድድር ዓመት 2025 ማርች ላይ ማለት ነው። እንግዲህ ጄሶን አይቶ የአርሰናል የኬርቴከር ወይም ደግሞ ጊዜ ስፖርቲንግ ዳይሬክተር በነበረበት ወቅት ማለት ነው። ምክንያቱም ኢዱ ጋስፐር ህዳር ላይ ከአርሰናል ጋር ተለያይቶ ስለነበረ ጄሰን አይቶ ነበር ቡድኑን እየመራ የሚገኘው። ከዛ በኋላ አንድሪያ በርታ መጣ። በሁለተኛው ትልቁ ኦፊሻል ንግግር ላይ አንድሪያ በርታ ተገኝቶ ነበር። አንድሪያ በርታ ከሉዊስ ስኬሊ ኤጀንቶችና ከሉዊስ ስኬሊ ካምፕ ጋር ከመነጋገሩ በፊት ሉዊስ ስኬሊን በጣም ለማጥናት ሞክሯል ነው የሚባሉና በጣም ነው የተደነቀ። በተለይ ደግሞ በለንደን ኮሊን የስኬሊን ጥረት ፐርሰናሊቲና አቢሊቲውን ተመልክቶ ነበርና ለድርድሩ የሚያስፈልጉትን ነገሮች የስኬሊን ባህሪ ለማጥናት ሞክሮ ነበር። ያጠናበት መንገድ ያገኘው መንገድ በጣም አስደንቆታል ነው የሚባለው። ነገር ግን አንድሪያ በርታም ይገኝ ሌላም የአርሰናል ሰዎች ይገኙ ኮንትራቱን ከመጀመሪያው እስከ መጨረሻው የኮንትራቱን ሂደት ያቀረበው የአርሰናል ፕሮፖዛል ያቀረበው ስምምነቱን ከመጀመሪያ እስከ መጨረሻ የተከታተለው ግን የቡድኑ የዳይሬክተር ኦፍ ፉትቦል ኦፕሬሽን የሆነ ጄምስ ኪንግ ነው። እንግዲህ ጄምስ ኪንግ 2024 ነበር ወደ አርሰናል የመጣ ከዩኤፋ ነው የመጣ ወይም ደግሞ ከአውሮፓ እግር ኳስ ፌዴሬሽን። ከዛ በኋላ ደግሞ በፒኤፍኤ ይሰራ ነበር፣ ፕሮፌሽናል ፉትቦል አሶሲዬሽን ይሰራ ነበረ። በተጫዋች ውል ጉዳይ ላይ በጣም አንቱ የሚባል ጉምቱ ባለሙያ ነው። በተለይ አርሰናል በተጫዋች ደሞዝ ላይ ጥብቅ ቁጥጥር ለማድረግና የተጫዋቾችን የደሞዝ ስኬል ለመቆጣጠር የረዳው ዘንድ ይህን ሰው ወደ አርሰናል አምጥቶታል። ይህን ጉዳይ ሲሰራ የነበረው የፉትቦል ኦፕሬሽን ሲሰራ የነበረው አሁን የቡድኑ የአርሰናል ማኔጂንግ ዳይሬክተር የሆነው ሪቻርድ ጋርሊክ ነው። ሪቻርድ ጋርሊክ ፕሮሞት ሲደረግ ወይም ሲያድግ የእሱን ቦታ ላይ ጄምስ ኪንግ እንዲተካው ተደረገና ጄምስ ኪንግ ነው እያንዳንዱ ነገር ከመጀመሪያው እስከ መጨረሻ የሉዊስ ስኬሊን ኮንትራት በአርሰናል ወገን ሆኖ ማኔጅ ያደረገው ወይም የመራው። ግን ደግሞ በተናጠል ትልቅ አስተዋጽኦ ያበረከተ ሰው አለ፣ ሚኬል አርቴታ። ምክንያቱም ስኬሊ አርቴታን በጣም ነው የሚያከብረው። በጣም ስላችሁ አታምኑም። አሁን የሆነ ቃል ነግራቸዋል የስኬሊ አንድ ኢንተርቪው ላይ ማለት እሱን ወደ ሌፍት ባክ መውሰዱና እድገቱን እንዳፋጠነበት ሉዊስ ስኬሊ ይገነዘብ ነበርና በጣም ነው የሚያመሰግነው የሚያከብረው። እና ሚኬል አርቴታ ከሱ ጋር እንዲነጋገር በግል ማድረግ ችሏል አርሰናል ድርድሩን ለማፍጠን ማለት ነው። ለምንድን ነው እነዚህ ሰዎች ሁሉ በጣም በትልቅ ጉዳይ ላይ ይሄ ድርድር ያስፈለገ የምትሉ ከሆነ ሪያል ማድሪድ ይሄን ተጫዋች አጥብቆ ይፈልገው ነበረ። ልክ ትሬንት አሌክሳንደር አርኖልድ ላይ እንደሰራው ሁሉ ለረጅም ጊዜ ትሬንትን ተከታትሎት ካሳመኑት በኋላ በነፃ ዝውውር እንደወሰዱት ሁሉ ሉዊስ ስኬሊን መውሰድ ይፈልጉ ነበር ብቻ ሲሆን ኦፊሻል ፍላጎት ነበራቸው፣ የሚታይ ግልጽ ፍላጎት ነበራቸው በሉዊስ ስኬሊ ላይ ማለት ነው። እርግጠኞች ነበሩ ከዓለማችን የምንጊዜም ምርጥ የግራ መስመር ተከላካዮች እንደሚሆን ፕሬዲክት ማድረግ ችለው ነበሩ ማለት ነውና ብዙ ሰዎች በአካዳሚቱም በእግር ኳስ ህይወቱ ብዙ ሰዎች ያልታያቸው የሉዊስ ስኬሊ የጨዋታ ፖዚሽን ለሚኬል አርቴታ በጣም ግልጽ ነው ታይቶት ነበርና ስኬሊ እንደዚህ ይላል በአንድ ኢንተርቪው ላይ ማለት ከሆነ ኢንሳይድ ሚዲያ ጋር በነበረው ቆይታ ላይ ወደ ሚኬል አርቴታ ቢሮ ሄድኳል፣ ወደ አለቃ ቢሮ አመራዋል፣ ቁጭ አልኩ። ከዛ በኋላ በግልጽ ነገርኩት አለ። አለቃ በመጀመሪያ በዚህ ጊዜ በእኔ ላይ እምነት ስላሳደርክብኝ አመስጋኝ ነኝ። ወደ ግራ ባልወጣ ኖሮ አሁን ባለውበት መንገድ ባልተገኘው ጉዜም እንዲህ ባልሆነ ብሎ አመሰግነው። ከዛ ይቀጥላል። እኔ ለሱ አመስጋኝ ነኝ አለ። በጣም አመስጋኝ እንደሆንኩ ገለጽኩለት። ህይወቴ እንደለወጠው ነገርኩት። የኔን ህይወት ብቻ ሳይሆን የቤተሰቤን ህይወት ሁሉ ነው የቀየረው። እሱ የኔን ስሜት ተረድቶ የምጫወትበት መንገድ አስተካክሎ ወደ ግራ ባያወጣኝ ኖሮ ለእንግሊዝ ብሔራዊ ቡድን በዚህ እድሜ ላይ አልጫወትም ነበር በማለት ነው እንግዲህ መናገር የቻለው። የቶማስ ቱል
የእንግሊዝ ብሔራዊ ቡድን የግራ መስመር ተመራጭ ተጫዋች ነው። በሚቀጥለው ዓለም ዋንጫ ላይ በአሜሪካ ላይ ይዟቸው ይሄዳል ብለን ከምንጠራቸው እርግጠኛ ከምንሆንባቸው ተጫዋቾች ውስጥ አንዱ ነው። በጣም በፍጥነት ነው ያደገ ሉዊስ ስኬሊ ማለት በጣም በፍጥነትና ለዚህ በፍጥነት ለማደጉ ምክንያት ደግሞ ወደ ግራ ፖዚሽን መሄዱ አንዱና ከፍተኛ አስተዋጽኦ እንዳበረከተለት ያምናልና ለዛ ደግሞ ሚኬል አርቴታን በጣም ያመሰግናል። እዛ ቦታ ላይ ስለሰጠው ይሄን ኮንትራክት ስለሰጠው የቤተሰቦቹን ህይወት ስለለወጠ የሱን የእግር ኳስ ህይወት በፍጥነት ከፍ ስላደረገ በ18 ዓመቱ የአርሰናል ወሳኙ ተጫዋች ወደ 40 ሚሊዮን ዩሮ የወጣበትን ሪካርዶ ካላፊዮሪ ማስቀመጥ የቻለ የእንግሊዝ ብሔራዊ ቡድን ተመራጭ የመጀመሪያ ተጫዋች መሆን የቻለ ተጫዋች ያደረገው ሚኬል አርቴታና ነው። ለሱ በጣም አመስጋኝ ነው። ከዛ በኋላ ኮንትራቱን ፈረመ። ኮንትራቱ ሲፈርም እንዳልኳችሁ አያቱ ተገኝታ ነበር በአርሰናል እና አያቱ የአርሰናልን የኮልኔ የኤምሬትን በሙሉ የዞርች ከጎበኘች የዞርች የአንድ ፎቶ ላይ ስትመለከት እሱና የአርሰናል ስኳድ ተሰብስበው ባሉበት ቦታ ላይ ቡካዮ ሳካን ትመለከተዋለች እና አናዘር ግራንድ ሰን ትለዋለች። ሌላኛው የልጅ ልጄ ነው በማለት እንደሱን ፍቅሩን ትገልጽለታለች። በጣም ተወደዋለች፣ አያቱ ተወደዋለች። ምንም ግጥ ጥያቄ የለም፣ የልጅ ልጇ ነው። ግን 2018 አርሰናል ቪዲዮን ሲለቅ የሉዊስ ስኬሊን ኮንትራት ማደሻ ቪዲዮ ሲለቅ አንድ አያይዞ የለቀቀው ቪዲዮ አለ። 2018 ኳስ እያየ ከአያቱ ጋር እና ካረፈው የወንድ አያቱ ጋር ቁጭ ብለው ኳስ የሚያሳይ ቪዲዮ አለና እናቱን ያስጎበኛት ኤምሬትን በሙሉ ወጡ። ከዛ ወደ ኤምሬት ሲገባ ሰርፕራይዝ ነው የጠበቀው። አያቱ በመንደር ውስጥ የሚገኙ ሰዎችን በሙሉ ከኤምሬትስ 2 ማይል ርቀት ነው ያለ መንደሩ የተወለደበት አካባቢ የሚያውቀው ያየው አርሰናልን ብቻ ነው። በጣም ከልጅነቱ ማለት ነው ከ8 ዓመቱ ብያቸዋለሁና እግር ኳስን ስለመጫወት ሲያስብ የሚያውቀው ክለብ አርሰናልን ብቻ ነው የነበረና 2 ማይል ርቀት ነው። የመንደሩ ሰዎች በሙሉ ኤምሬትስ ተገኝተው የሱን ኤምሬትስ ላይ የሚዘመርለትን መዝሙር እየዘመሩ 49 የማሊያ ቁጥሩን 49 የጠቀሱ 49 ሉዊስ ስኬሊ እያሉ እየዘመሩ አገኙትና በጣም ሰርፕራይዝ ነው ለቡካዮ ሳካ። አርሰናል ይሄን አድርጎ ያውቃል ከዚህ ቀደም ማለት አሁን ደግሞ ለሉዊስ ስኬሊ ይሄን አደረገ ማለት ነው። ከኛው ግን እንደ አንዱ ነው፣ የነዚህ ሰዎች ወኪል ነህ ወይም ደግሞ ከኛ አንዱ ነህ እንደማለት ነው። በቃ ደጋፊዎች ይሄ ክለብ ያንተ ነው፣ ከኛ እንደ አንዱ ነህ፣ እንደኛ ነው የምትወደው ለማለት ሉዊስ ስኬሊን ተሰብስበው ጠበቁት። በጣም ሰርፕራይዝ ነው ያደረጉት። ከዛ በኋላ አያን ራይት ነበረ፣ እናቱ ነበረች፣ የአካባቢ ሰዎች በሙሉ ነበሩ፣ ጓደኞቹ ነበሩ። ያውም አንዳንድ ሰዎች በጣም ፕሮፌሽናል ኳስ ተጫዋች ከመንደሩ ርቆ ወይም እድገቱ ወደ ሌላ ቦታ አድርጎት ነበርና ያቀፉ ታላቅ እኮ መሰልክ እያለ አንድ የሰፈሩ ልጅ ሲያናገሩ ይታያልና ታላቁ የሆነ ግን የሉዊስ ስኬሊ ሰውነት በጣም ግዙፍ አይደለም ታላቅ እኮ መሰልክ እያለ ሲያናገሩ ይታያል ቪዲዮ ላይና ሉዊስ ስኬሊ በጣም ፕሮፌሽናል በሆነ መንገድ የአርሰናል ኮንትራቱን ጻፈ ወይም አስመዘገበ ማለት እንችላለን። እስከ 2030 በአርሰናል ቤት ውስጥ ይቆያል። በአርሰናል ውስጥ በጣም ግዙፍ ታሪክ ይሰራሉ ተብሎ ከሚጠበቁ ተጫዋቾች ውስጥ እንደ አንዱ ነው። ልክ እንደ ቡካዮ ሳካ ማለት ነው። ያ ተስፋ አርሰናል ታይቶታልና ለዛ ነው በወጣት ተጫዋቾች ኮንትራት ውስጥ ታይቶ ከማይጠበቅ ገንዘብ ውስጥ ከፍሎ ወይም ደግሞ ደሞዝ ከፍሎ በኤሚሬትስ ያቆየው። ግን በጣም ውስብስብ የሚያምር የኮንትራት ሂደት ስለነበር እሱ ልናስቃኛችሁ ወደን ነው ያቀረብንላችሁ ማለት ነው። አብራችሁኝ ስለነበራችሁና ስለተከታተላችሁኝ ከልብ አመሰግናለሁ። ቀናችሁ ውላችሁ ብሪውን አርሰናል ኢንፎ ይወዳችኋል።